ሰላም ውድ የዩቲዩብ ተከታታዮቻችን፣ ዛሬ በዓለም ላይ አደገኛ ተብሎ ከሚከሰቱ በሽታዎች መካከል አንዱ ስለሆነው ስለ ኢቦላ ቫይረስ መረጃ እንመለከታለን። ኢቦላ ቫይረስ ምንድነው? እንዴት ይተላለፋል? ምን ምልክቶች አሉት? ህክምናውና መከላከያው ምንድነው? በአፍሪካና በኢትዮጵያ ያለው ወቅታዊ ሁኔታ ምን ይመስላል የሚለውን በዚህ ቪዲዮ ሁሉንም በቀላሉ ለመግለጽ እሞክራለሁ። ኢቦላ ቫይረስ ምንድነው? ኢቦላ ቫይረስ በሰዎችና በአጥቢ እንስሳቶች ላይ አስከፊ በሽታ የሚያስከትል አደገኛ ቫይረስ ነው። በሽታው ለመጀመሪያ ጊዜ በ1976 በመካከለኛው አፍሪካ የተመዘገበ ሲሆን ስሙንም በዛው አካባቢ የሚገኘው የኢቦላ ወንዝ አግኝቷል። ኢቦላ በከፍተኛ ተላላፊና በሞት መጠኑ ይታወቃል። በአንዳንድ ወረርሽኝ የሞት ምጣኔው ከ50% በላይ ደርሶ ተመዝግቧል። ኢቦላ እንዴት ይተላለፋል? ኢቦላ እንደ ጉንፋን አይደለም፣ በአየር አይተላለፍም። ቫይረሱ የሚተላለፍባቸው መንገዶች በቀጥታ ንክኪ በምናደርግበት ጊዜ ነው። ለምሳሌ ደም፣ ምራቅ፣ ላብ፣ ሽንት፣ ትውከት፣ ሰገራ እና ቫይረሱ የተበከሉ መርፌዎች፣ ልብሶች፣ አልጋ ልብሶች፣ የህክምና መሳሪያዎች አማካኝነት ሊተላለፍ ይችላል። በተጨማሪም አንዳንድ የዱር እንስሳት ወደ ሰው ሊተላለፍ ይችላል። በአብዛኛው የሌሊት ወፍ ይህን በሽታ ልታስተላልፍ ትችላለች። የኢቦላ ምልክቶች አንድ ሰው ከቫይረሱ ከተጋለጠ በኋላ ከ2 እስከ 21 ቀናት ውስጥ በሽታውን ሊያሳይ ይችላል። የመጀመሪያ ምልክቶቹ ከፍተኛ ትኩሳት፣ ከባድ ራስ ምታት፣ የጡንቻ ህመም፣ የጉሮሮ ህመም፣ ከፍተኛ ድካምና የምግብ ፍላጎት ማጣት። በሽታው እየጠነከረ በሚሄድበት ጊዜ ትውከት፣ ተቅማጥ፣ የኩላሊትና የጉበት ችግሮች ሊታዩ ይችላሉ። በአንዳንድ ህሙማት ላይ ከአፍንጫ፣ ከድድ፣ ከአይን፣ ከሰገራ ደም መፍሰስ ሊታይ ይችላል። በአፍሪካ ያለው የአሁናዊ ሁኔታ በአሁኑ ጊዜ በአንዳንድ የአፍሪካ ሀገራት የኢቦላ ወረርሽኝ ተከስቷል። የጤና ተቋማት የበሽታውን ስርጭት ለመቆጣጠር እየተሰጡ ያሉ ህክምናዎች እንደ ፈሳሽ መተካት፣ የኦክሲጅን ድጋፍ፣ ልዩ የአንቲቦዲ ህክምና በሽተኞች በሚያሳዩት ምልክት መሰረት እሱን ለማስታገስ የሚሰጡ ህክምናዎችን በመስጠት እየተረባረቡ ይገኛሉ። የጤና ድርጅቶች የበሽታውን ስርጭት ለመቆጣጠር ክትባት በመስጠት በህዝቦች ላይ የተዘዋወሩ የበሽታ መከላከያ መንገዶችን በማስረጽና ፈጣን በሽታ ምርመራና ልየታዎች ስራ እየሰሩ ይገኛሉ። በኢትዮጵያ ያለው አሁናዊ ሁኔታ እስካሁን ድረስ በኢትዮጵያ ውስጥ የተረጋገጠ የኢቦላ ወረርሽኝ አልተመዘገበም። ሆኖም ግን አየር ማረፊያዎች፣ በድንበር መግቢያዎች እና በጤና ተቋማት የበሽታ ክትትል ስራዎችን እያጠናከሩ ይገኛሉ። ማጠቃለያ፣ ኢቦላ እጅግ አደገኛ በሽታ ሲሆን በትክክለኛ መረጃ፣ በቅድሚያ ምርመራ፣ በፍጥነት ህክምናና በተገቢው መከላከያ እርምጃ ስርጭቱን መቀነስ ይችላል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ለሌሎች ያጋሩ። እንዲሁም ለሌሎች የጤና ትምህርቶች ከምከም አካዳሚ ሰብስክራይብ ማድረግዎትን አይርሱ። አመሰግናለሁ።